በቃ ይሄኛው ፖስቸው ቀጣይ ቪዲዮዎችን ዩቲዩብ ላይ ነው የምሰራው። ዩቲዩብ ይሻላል። ዩቲዩብ ነው ይሻላል። እዚህ ጋር እኮ 10 ሚሊዮን ብታይ ምንም እኮ ዋጋ የለውም። በባዶ ላይ ላዝም ባዶ በቃ ፍቅር ብቻ ነው የማገኘው። ፍቅር ፒስ ነው። ፒስ ነው ፍቅር እኮ ፎንቃ አሪፍ ነው። ሌላው ግን እኮ የሆነ እየሸቀለ ምን እያለ ነው እኮ። ትኩረትሽን ቅድሚያ አሁን አንቺ ለእንትን ላይቭ ስትሪም ላይ ጌም ላይ 90% ስትጪው 10% ራስሽም ሌሎችም እንጂ እንትንሽን ለማሳደግ ኮንቴንትሽን ምናምን እንጂ የገቢ ምንጭ ከሌለ እኮ ምንም ዋጋ የለው። ስታስቡሽ አሁን ለዚህኛው ቪዲዮ ስንት ብር ያወጣው ይመስላል? እንጃ ወላሂ ንገሪኝ። እኔ አልናገርም። አፍራለሁ ወላሂ። አብሮሽ የሚሰሩ አልገምትም አለ ካሜራማኑ ምኑ ካሜራው የራስሽ ያለሽ አይደል? ቤት ውስጥ ዘዋይ እኮ የቀረስኩት 4 ቀን አድሬ። አንዳንድ ማግዝሽ ነገር ካለ ከጎንሽ ነኝ። እሺ ሲስተር ከምር ማሚ በጣም ነው የማመሰግነው ወላሂ። ቴንክ ዩ በጣም አላህ ያክብርህ። አብሽር። እና ሌላ ደግሞ ማለት እንደዚህ ኢንተርኔት ትስጫው 4 ቀን እኔ እኮ አሁን እኔ ጋር መተሽ በጌም እንዲህ ከዚህ ዘዋይ በእግርሽ ሂጂ ብልሽ እማኝ 40 አንበሳ ይወርድልኛል። ህይወቴንም ቀየርሽው አንተ ተጠቀምሽ። እየሻል እኔ አንድ ሲደመር አንድ ላይ ነኝ። ካልኩሌት ነኝ። ጌም ላይ ነው። ጌም ነው እኮ አየር ያለው እናቴ። ጌም አስናኝ ወላሂ። ይሄ ደግሞ ህልሜ ነው። በቃ የልጅነት ህልሜ ነው። ኦኬ እንዴ ፊልም ምናምን ነገር አው ዳይሬክት ማድረግ ምናምን በቃ ህልሜ ነው ወላሂ። ላዚም በጣም ህልሜ ነው። አላህ ያሳካልሽ ወላሂ። አሚን 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 አሚን። ዳይሬክተሩ ላይ ነው ወይስ እንትን ትወናው ላይ? ትወና ብዙ ፍላጎት የለኝም፣ ግን ይሄ መጽሐፍና ዳይሬክት ማድረግ በጣም ነው የምፈልገው። በጣም ነው የምችው። እስኪ ሜምበር ሆኑ። ይሄ እኮ ደንበጫ አረቄ ቤት አለ። ዘው ብለህ ቁጭ ብለህ አንዳንድ ሰው ቤርግ መስሎታል። እስኪ ኮምፕሊት ሶስት ጊዜ አለ። ያው ልብ ብላችሁ ስሙ። እኔ ሁሌም የምነግራችሁ ፋሚሊዎቼ አራዶች ናቸው መቼስ። ኢሞ፣ ዋትሳፕ ምናምን ላይ ፕላትፎርሙ ራሱ እንትን የለውም ማለት ታብ ኮፕሊንክ ምናምን አይፈልግም። ቲክታክ ግን ይፈልጋል። ለሷ ብለህ ለኔ ብለህ ለዛ ብለህ አይደለም። ዘመናዊ ሰው ስትሆን የአራዳ ልጅ ስትሆን አሪፍ ሰው ስትሆን ኮፕሊንክ 3 ጊዜ ታደርጋለህ። ሜምበር ትሆናለህ። ታብ አድርገህ ቁጭ ብለህ ትሰማለህ። ብትሰማም ባሰማም ብትቀመጥም ብትሄድም ይሄ ግዴታ ነው። የቲክታክ ካምፓኒ ህጎቹ ናቸው። ፕላትፎርሙን አለመሙላት፣ ፕላትፎርሙን አለመጠቀም፣ አለመከተል ማህየምነት ነው። ቲክቶክን ባከፍት ነው የሚሻለው። ዚስ ኢዝ ማይ ፋይናል ወርድ። አሁን ወደ እሷ ሄድላችኋለሁ። እሺ ለአንቺ አሁን አንቺ ከኔ ጋር ይሄዳል የምትሆን ራስሽም ተውነሽ ዳይሬክትም አድርገሽ ራስሽም ነው የምትተውኝ ማለት ነው። አንቺ ይሄኛውን ስራ ወደፊት ግን ሰው ከፍዬ አስተውናለሁ። ዳይሬክት አደረገ። እኔ ዳይሬክተር ነው ፍላጎቴ። ምን ባለቤት ደህና ናት። ትካድመዋለች። አንድ ላይ ግን ማለት ጸዲ ላይ ነህ አንተ። ስራ ትሰራለህ፣ ትቅማለህ፣ ቡና ይፈላልሃል፣ ቆንጆ ሚስት አለ። ምን ሆነሽ ነው በእናትሽ? እኔ እኮ እኔ ጀነተል ፊርደውስ ውስጥ ነው እኮ ያለሁት። ወላሂ የጀነት ህይወት ነው እኮ የምኖረው። እድለ ወላሂ ቀንበጡን እናቴ ቀንጥሽ ይቀማለሁ። ሚስማር ነው ምንድን ነው? በለጪ ነው ምንድን ነው የምቀመው? እኔ አውዳይ ነው የምቀመው። እና እቺን እንትን የሆነች ጠቦት የሆነች ልጅ እንደ ዶሮ ግንጥልጥል አድርጌ ስፈልግ በላታለሁ። ወላሂ ምሰጠኝ ራሱ ተቀብላ የምትመልስልኝ ሰጥተው መቀበል ነው። መቼስ ሴቶች የሚሰጡት ጩጬ ነው። የሰጠችው ጩጬ ራሱ ማለት ምስጋናን ታውቃለች፣ መመለስን ታውቃለች። እንደ ዶሮ አላለም። ከዛ ወዲያውኑ ባይምሮ እንዲህ ሳለን ያደረኩት ሲበላ ወላሂ ብቻ ታድላል። በጣም ዱዓ አድርግልኝ። ወላሂ ዱዓ አድርግልኝ። ለእኔም እንደ ዶሮ የሚበላኝ ሰው ወላሂ ላዚም በዚህ ምድር ላይ እኔ የምልሽ ትዳርለሽም ዩትዬ ሪል ትዳር ማለት አላገባሽም? ኦር ፍቅረኛ የለሽም ወይ ለወደፊት ምናምን ነገር እንዲህ? አላገባሁም። ኦኬ ፍቅረኛስ ማለት በፎንቃ ህይወት ውስጥ የለም? ህይወትሽ ውስጥ ወንድ ኦር ወይም ደግሞ ለወደፊቱ ህይወትሽ ላይ የሚያካትት ወይ ደግሞ የወደፊት ህይወትሽ ላይ ያካትትሽው ወንድ የለም?
አይጠፋም። ያው ሰው አይደለም አይጠፋም። አሉ አሉ ምን ልታደራጃቸው ነው እንዴ? አይደለም አንተ ነው ተጫዋች ክለብ ነኮ አይደለም የጠራሁልሽ ወይ የቅርጫት አሉ አለ ለወደፊቱ ህይወት አሁን ለምሳሌ የወደፊቱ ህይወትሽ ላይ የሚያካተት ማለት ጀስት አንድ ሰው ነው። ከዛ ውጭ እኮ ሌላው ይመጣል ይሄዳል ይመጣል። እሱማ ፍቅረኛ ነው የሚባለው። ግን ህይወት ውስጥ ያሉ ሰዎች አሉ። ፍቅረኛ ሳይሆን እንዲሁ ኦኬ፣ እንዴ ነው የሚባለው? አንተ ሊሆኑ ይችላሉ ብዬ ማሰባቸው አሉ ለወደፊት ትዳር አንቺን የሚረዳሽ የሚረዳሽ ማለት የምትናበቢው አይነት ሰው በቃ ከልብሽ የምትናበቢው የሚረዳሽ ሰው አለ ወይ ደግሞ አለ ብለሽ የምታስበል የሚረዳሽ ትልቁ የሚረዳሽ ነው እኮ አይረዳም እኮ የህዝብ በጣም ይገርምሽ ላይ ደንቆሮ ተው ማሚ ተው እስኪ ከባድ ብቻ የሚወደኝን ነው እኔ ማግባት የምፈልገው። በጣም የሚወደኝ ነው ፈልገው። መስፈርትሽስ? እድሜው፣ የትምህርት ደረጃው፣ ካፒታሉ ምናምን እድሜ ከ33 እስከ 40 42 ትልቅ ሰው ጥሩ ነው። ሁሌ ትልቅ ሰው ጥሩ ነው። ላይ ላዝም እሱማ ቋያለማ ጥሩ ነው። እንዴት እንደማይገናኝ ታይም እናቴ እኔና ሰሚራ ታክሲ ውስጥ ሂጄ የሆነ ጊዜ ታክሲ ውስጥ ልክ ቀድሜ አትገባ። ኧረ ፋዘር ልጆት እኮ ቁማለች እኮ ቦታ የላትም ጠጋ በሉላታለች። በህይወቴ እንደዛ ቀን ቁሜ አላውቅም ወላሂ ላዚም። ሰሚራ ሰሙ ጠጋ በሉላት ፋዘር ልጆትን እኮ ምን ቦታ ላገኝሽም ጠጋ በሉላታል። እንደዛን ቀን ስቅ ያላቀም ይወሳ ፍለ ስንት ዓመቷ ነው? ኧረ እሷ ገና 22 ናት። ጩጬ ናት በጣም። አንተ ስንት ነው ማሚ? ኧረ ብስሚላ ሲዝን 4 ገባህ? ሲዝን 4 ገባህ? ኧረ ሂጃለሁ እናቴ ተይ። አላህ ምስክሬ ነው። እንደዚህ ጠጋ ብለሽ ይሄን ግንባሬን ብትመጪ እንደ ጀበና ቋቋቋቋ ነው የሚለው። መኝኝ በጣም ነው ቀጠፍካት፣ ቀነጠስካት። ና ምን ሰላም በላት እስኪ ና ሃይ በላት ና እስኪ ልጅ ነው ማሻአላ ያ ልጅ ነው ታዲያ። አንበሳ ልጅ ነው ያለው። ማሻአላ እንዴት ነህ? እንዴት አራት አንበሳ ነው በጣም ማጫወት እኮ አልችልም። ግራ ገባኝ እኮ ሰሜራ ብር ብሎ እኮ ነው የሚያለቅሰው። ብር እያለ ምን አለበት? ቆንጆ ልጅ ነው ያለ ማሻአላ። እስኪ አሁን ወደ አንቺ እንመለስና ወደ ሪል ነገር እንግባ። ወደ ሪል ነገሮች እንግባ። እስኪ ከዱር እንስሳ ምን ያስደስትሻል? ዱር ከጫካ እንስሳዎች በጣም የምትወጂው ደስ የሚልሽ? ፓንዳ የዱር ነው እንዴ? ፓንዳ ይሄ ጥቁር ድብ ነው። ፓንዳ ነው ወደ የማይፈራው ነው። ፓንዳ ላቆም ነኝ። ደደብ የሚባሉ አሉ። ደደቦች ናቸው ሁሉም ፓንዳዎች። ዝም ብለው ይሞታሉ። ድብ አይደለም ድብ ነው የሚመስሉት። ግን ይሄ ፓንዳ ምንድን እኔ በአማርኛ አላውቅም። ኒሞናሪዚ ይሰገሌ ና ይኸው በጣም ነው የምወዳቸው። በጣም
ሰነፍ ናቸው። አዎ ነገር እንትን ነው አይደል? ምንድነው ስሙ? አቤኒማ እሺ፣ ማማረፍ እሺ። ይሄ ነገር የሆነ ሞኝ ነገር ነው። እህልም አይበላም ዝም ብሎ እንቅልፍ 19 ሰዓት ይተኛል። ሰነፎች በጣም ሟች ናቸው። በጣም ይሄን እንትን ሳይ ይቅርታ አድርግልኝ ናሆሜ ትዝ ይለኛል። ዝም ብሎ ማለት 19 ሰዓት ነው የሚተኙት። እንደገና ደግሞ ከቤት እንስሳስ ምን ትወጃለሽ? ውሻ እወዳለሁ በጣም። የከለር ምርጫሽ? ጥቁር ጥቁር ጥቁር። ከምግብ ምን ትወጃለሽ? ብዙ ነገር እወዳለሁ። መኮረኒ ምናምን። ዘውትር ማይሰለችሽ ደስ የሚልሽ? ዳቦ ፍርፍር። እሺ ዳቦ ፍርፍር። ዳቦ ፍርፍር። ኦኬ። ቲክቶክ ላይ እስኪ ምርጥ ጓደኞችሽን 3 ወንድ 3 ሴት ያንቺ ምርጦች ጓደኞቼ ቲክቶክ ላይ አለውኛ ማሚ ሉአል ሉአል ህሊና ሊና ሉአል ሴት ናት። እሺ ሉአል እኮ ከሴት ሉአል ህሊና ሊና ሶስት ብቻ ስላልከኝ ነው። ከወንድስ? ከወንድ ናኡል ቤንጂ። ናኡል ማለት የአዳሞ ልጅ ነው? የአምቦ ልጅ ናኡል የአምቦ ልጅ ነው። የሆነ ቀይ ረዘም ያለ ነገር ነው፣ ጸባይኛ ነገር። አዎ እሺ። ሌላ? ቤንጂ። ቤንጂ ማን ነው? አታይም እንዴ ቲክቶክ? አንተ ቲክቶከር ነው እኮ ያልኩሽ። ቲክቶከር እኮ ነው። እሺ ቤንጂ። ሶስተኛስ? ብዙ ናቸው። ሶስተኛ እዚህ ጋር ራቼ የሚሉት ግዴታ ወይ አብሮ ሊደምሩሽ ነው ሊያስጠልፉሽ ነው ሊጣልፉሽ ያስባል። እኔ እኮ አላውቅም ወላሂ ላዚም። ምንድን ነው አሁን? እሺ ቆይ ጥያቄ አለኝ። አብረሽ እኮ የሳቅሽው እሱ አንድ ላይ ካልተጣመርሽ የምልሽ ኮሜንታተር ነው እኮ። ምን አይነት ሰዎች ነን? ከራቼን ያልቀርባትም እንዴ? ምን ሆናችሁ? ራቼ ትላላችሁ። ከራቼን ያልቀርባትም አልኩኝ። ቁጭ በል እና እንደዛ ነው። ወጣ ማማ ጋይድ ራቼ ጓደኛሽ በጣም ራቼ እያሉ ነው። ዘንበላቸው አብረሽ እኮ 3 ቀን አብረሽ ግን ከተጫወት በቃ ደግሞ ማን ገናኝ ሳሳው አስበዋል። እኔን የመሰለች ልጅ ነው ራቼ ማች አታረጉ ማች ኮናረግ ጭራሽ ማለት በምንም አይነት ተአምር በምንም አይነት ኳልኩሌት በምንም አይነት ነገር አንድ ላይ መሆን የማይችሉ ሰዎች አንቺና ራቼ ናቸው። 100%። በጣም ነው የማመሰግነው። እንዴ ሰው በምን እንደሚሄድ አላውቅም። ገርመኛል። ተው እንዴ ምን አደረኩኝ? እኔ ሀቂቃ ነው ያወራሁት። እኔ ማለት ራቼ ጓደኛዬ ነው እረዳዋለሁ፣ እሷም ጓደኛዬ ነው እረዳታለሁ። ግልጽ እኮ የሆነ ሀሳብ እኮ አይነት ትናገር አይባልም እኮ ፋሚሊ። ሀሳብ መናገር መጥላት አይደለም። ቤተሰቦች አያምኑኝም ወላሂ ላዚም ምንም የለንም ስላቸው ምን አያምኑኝም። ከራቼ ጋር በጣም ነው በቃ የሚጠረጥሩኝ በጣም ቤተሰቦች እንዴ ጭራሽ እንጂ ምን አለኝ ብትይኝ አላምንሽም፣ አልቀበልሽም። ወላሂ ላዚም ባይ ሁሉ አላም እንዴ አትቺ
እቺ ልጅ እኮ ያ ጀማኔ አሁን ለመጀመሪያ ጊዜ ቤቷ የገባው ዛሬ ነው። ልክ ነኝ? ልክ አይደለም? ልክ ነኝ? እንዲህ አውርተንም አናውቅም፣ ተጻጽፈንም አናውቅም። ገዝቷ ላይ ገብቼ አላውቅም፣ ገዝቴ ላይ ገብታ አታውቅም። ለመጀመሪያ ነው የገባሁኝ። እሱንም የሆነ አስደነገጠች እንጂ ስንት ታየ ተስፋ ቆርጥ ስትል ያሳዘች ወላሂ። ከዛ ስንት ታየ? እሺ አንዴ እዚህ ጋር ያላችሁ ሰዎች አንዴ ግቡና ቪዲዮ የሆነ በጣም የለፋበት ህልሜ ይሳካልኛል ብዬ የማስብበት ያለችው የሆነ ቪዲዮ አለ። አጭር ያለ 18000 ወር 19000 የደረሰ እስኪ ግቡና ሪፖስት አድርጉት፣ ላይክ አድርጉት፣ ኮሜንት ስጡበት፣ በርቺ ምናምን በሉ። ኮሜንት አድርጉበት። እኔ ቪዲዮ ስፖስት እንዲህ ብዬ አላውቅም፣ ጭራሽ ወላሂ እንዲህ ብዬ አላውቅም። ይሄኛው ስለለፋበት ፈለኩ በቃ ፕሮፋይሏን ገብታችሁ ፕሮፋይሏን ንኩና ግቡና ወደ ውስጥ ማለት ነው። የሆነ ቪዲዮ አለ አጭር እና ያንን ቪዲዮ እንትን በሉ ሪፖስት አድርጉላት ፕሊዝ። ሪፖስት ጎዳፊ ጀጀቤሳኒ ማሎ ጉዲሳ ማለት ተለከሰ ጀጀማና እንዴ ባምቢ የት ነው የምንኖረው? ማን? አንተ? አዲስ አበባ እንዴ? አዲስ አበባ ቦሌ የሚኖር ቁጥር አንድ ፌመስ ቦሌ የሚኖር ከኔ ውጭ ማን አለ? ቦሌ ምን አካባቢ? ዳር ነው የምትኖሩት እናንተ። ታዲያ እኔ ጥግ ነኝ አልክድም። ኧረ ሁሉም የትኛውም ቲክቶከር የለም ከኔ ውጭ ወላሂ። ወላ ጆን ዳንኤል በዩ፣ ናሆሜ በዩ፣ ጃኒ በዩ፣ ማንም ሴቱ ወንዱ ጆኮ ቦሌ ነው። አዲስ አበባ ቦሌ ምኖር ከኔ ውጭ የለም አንድም። ቦሌ ሚካኤል ነው? ቦሌ ቡልቡላ ነው? የት ነው ቦሌ? የት ቦሌ ሚካኤል? ቦሌ ሚካኤል ምናልባት በቃ የአዲስ አበባ እምብርት ማለት ናት። የአራዶች መገኛ ምርጡ ሰፈር፣ በቃ ምርጡ ሰፈር። ሁሉ እርድና የሚከፋፈለው ከዛ ነው። ኤቭሪ ነገር መነሻ በቃ አዲስ አበባን ትገልጻታለች። ታውቀዋለህ? ቦሌ ሚካኤልን ታውቀዋለህ? ቦሌ ሚካኤልን እዛው ነኝ እንጂ ምን ማወቅ። እሺ ሪፖስት አደረጋችሁ? ሪፖስት ያደረጋችሁ አሪፍ ነው ምርጥ ነው ምናምን ብላችሁ ኮሜንት ሀሳባችሁን ኮሜንት ላይ ጻፉላት። ሪፖስት ታደርጋላችሁ፣ ኮሜንት ጽፋላችሁ። ደርባባይ አይደለም ደርባባይ ሳይሆን ላጥፋዋል። ለምን ፒነት ታደርጊው? እናቴ ላጥፋችሁ ፒነት ስወጣ እንትን አደርገዋለሁ። በቃ ሌላ ስልክ የለሽም? አይለኝም። ደርባባይ አይደለም ይሄኛው። ከተለቀቀ አንደኛ ሰዓቱን ይዩት። 2 hours በሰዓት ይታወቃል ጋይስ፣ በሰዓት ይታወቃል እኮ በሰዓት ከ2 ሰዓት በፊት ነው ፖስት ያደረኩት። ከ2 ሰዓት በፊት እና ስንት አስገብቼልሽ ልውጣ ዛሬ? 1 ሚሊዮን ኦር 100,000? 33,000 ሲገባ ትወጣለህ። አሁን ስንት ነው? 25,000 ነው። 25,000 ኮፒ ሊንክ አድርጉት ምናምን። ባይዘዊ ይሄ ፕሮሞሽኑ ነው። እሺ ይሄ ነው ፊልሙ ፋሚሊ። ይሄ ነው ኩሎ ሰከነላ። ይሄ ነው በቃ ሪፖስት ማለት ይሄን ተነካላችሁ። ከዛ በኋላ እቺን እንደዚህ አድርጋችሁ እቺን ሪፖስት በቃ። ከዛ ኮሜንት ላይ ጉድ በቃ አሪፍ ነው ያምራል በቃ የሆነ ሀሳብ ትሰጡበታላችሁ ማለት ነው። ይሄ ነው እኮ ሌላ ምንም ተአምር የለውም። ቆንጆ እኮ ነው ወላሂ። ላዝም እና ማሜ 33,000 ሲሞላ እኔም ለነገሩ እወጣለሁ። 35,000 ከገባ ቁጭ ብዬ ሶሻል አስደርጋችሁ ነው። ለጓደኞቻችሁ ሼር አድርጉት። ከዛ 26.5 ላይ 26.5 በጣም ቆንጆዬ ነሽ እኮ ባይዘ ወላሂ ላዚ በቃ እንጂ ዝም ብሎ መንከባከብ ብቻ ነው እኮ ወረበል ካባ ተቀባብቼ ብታየኝማ ወላሂ ላ ምስክሬ ነው። ኤማ ፊልተር ነው ማሚቶ
እሱማ ፊልተር ነው። እና የቱ ጋር ነው የማገኘሽ ታዲያ? እዚህ ጋር ምናምን የሆነ ጎረምሳ ሆነሽ ነው? ላይላ ላ እዚህ ጋር ለምን ስታስፈራ? አሚን አሚን ወላሂ አሚን 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 አሚን። በቃ እናቴ አመሰግናለሁ። ፈታ በይ በርቺ። እሺ በቃ እሺ ማሚ በቃ ፈታ በል አንተም። በጣም ነው የማመሰግነው። አላህ ያክብርልኝ። እሺ ቻው።